የሶማሊያው ፕሬዝዳንትን ተከትለው የሶማሊላንዱ ፕሬዝዳንት ወደ አዲስ አበባ ትናንትና መግባታቸው ተሰምቷል። ነፃ ሀገርነቷን ያወጀችው የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ የካቢኔ አባሎቻቸውን ይዘው ትናንትና ወደ አዲስ አበባ ማቅናታቸውን ነው ጽህፈት ቤታቸው ያስታወቀው። የሶማሊያ የግዛቷ አካል አድርጋ የምትመለከታትና ራሷን ነፃ ሀገር እንደሆነች የምትገልጸው ሶማሊላንድ የሶማሊላንዱ ፕሬዝዳንት ወደ ኢትዮጵያ መምጣታቸው የተሰማው የሶማሊያው ፕሬዝዳንት በአዲስ አበባ ጉብኝት አድርገው ወደ ሶማሊያ ከተመለሱ ከአንድ ቀን በኋላ ነው። ከፕሬዝዳንቱ ጋር የሶማሊላንድ የውጭ ጉዳይ ሚኒስትር፣ የሶማሊላንድ የገንዘብ ሚኒስትር፣ የሶማሊላንድ የሀገሪቱ ጦር አዛዥ እንዲሁም የሶማሊላንድ የብሔራዊ ደህንነት ኃላፊዎችም ከፕሬዝዳንቱ ጋር አብረው አዲስ አበባ መግባታቸው ተነግሯል። ትናንትና ጥቅምት 4 ቀን 2018 ዓ.ም ረፋድ ላይ ከሃርጌሳ በተነሳው የኢትዮጵያ አየር መንገድ አውሮፕላን ላይ ሲሳፈሩ የታዩት የሶማሊላንድ ፕሬዝዳንት የአዲስ አበባ ጉዞን በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተባለ ይፋዊ መግለጫ የለም። የሶማሊላንድ መንግስት ቃል አቀባይ ባወጣው መግለጫ ላይ የፕሬዝዳንቱ ጉዞ የሁለቱ ሀገራትን ግንኙነት በተለይም በደህንነት፣ በምጣኔ ሀብት፣ በንግድና በትራንስፖርት መስኮች ለማጠናከር ያለመ ነው ብለውታል። ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ አዲስ አበባ ሲሄዱ ሀገራቸው ከኢትዮጵያ ጋር አወዛጋቢ የተባለ የወደብ ስምምነት ከተፈራረመች በኋላ በአዲሱ የሀገሪቱ መሪ የተደረገ የመጀመሪያው ጉዞ ነው። የፕሬዝዳንቱ የአዲስ አበባ ጉብኝት የሶማሊያን ፕሬዝዳንት ሐሰን ሼህ መሐመድ አዲስ አበባን ጎብኝተው በተመለሱ በኋላ የተሰማ ሲሆን